የሚገባው እኮ የማይፈልገው ነው የሚደርሰው። ለዛ እኮ ህይወት ተቃራኒ ነው። ምን እንታዘዝ? ልክ አይደለም። ችግር ደርሶብኝ ነው ምን ማድረግ እንዳለብኝ ግራ ስለገባኝ የሚጠይቀው ብዬ ነው። እሺ እኔ አሁን ያለሁት ኢማራት ነው ያለሁት። ከመጣሁ 25 ቀኔ ምናምን ነው እና የወሰደችኝ ሴትዮ የቢሮ ብር ከፍላ ምናምን ወስዳኛለች። ሴትዮዋን በፊት አውቃት ነበር። እኔ ገብቼ ከአመት በኋላ ነው ተመልሼ የመጣሁት እዚህ ሀገር እና ሴትዮዋን የውሰጅኝ አልኳት። መታ የቢሮ ብር ከፍላ ወሰደችኝ። ከወሰደችኝ በኋላ ሴትዮ ኢቃማ ማሰራት አትችልም እና ሴትዮዋን ደግሞ እኔ በፊት ሰርቼባት አውቃታለሁ ምናምን እና ተውኝ፣ የቢሮ ብር ተከፍለዋል፣ እኔ ለስራ ሴትዮዋ ጋር ኢቃማ ባይኖርም ችግር የለውም፣ በቃ ሴትዮዋ ተመችታኛለች አልኳቸው ቢሮዎቹን። ከዛን ዝም አሉኝ። ከተወሰነ ጊዜ በኋላ አሁን 25 ቀን ቢሮ ቆይቼ ነበር። 20 ቀን ነው እዚህ ከገባ። አሁን ሴትዮዋን እንከሳታለን፣ አንቺን ደግሞ ወደ ሌላ ቢሮ እንወስድሻለን፣ ወይም ደግሞ ከአንቺ ላይ መጥቶ ቲሻራ የሆነ ነገር የሚሰራ ሰው ፈልጊ ምናምን አሉኝ። እኔ ደግሞ ማንንም ሰው አላውቅም እዚህ ኢማራት ውስጥ እና አሁን እነሱ መጥቶ ሊወስዱኝ ነው። አንደኛ ነገር ሌሎቹ ደግሞ ወደ ኢትዮጵያ ነው የምትገቢ ይሉኛል። የማድርገው ነገር ግራ ገባኝ። በቃ ለመጥፋት ፈራው። ሴትዮዋ ተመችታኛለች። ለዚህ ምን ማድረግ እንዳለብኝ ግራ ገባኝ። ወላሂ አንቺ ስትመጪ እንዴት ነው የመጣሽው? እንዴት ነው የመጣሽው? በመሰረቱ ስመጣ በቢሮ ነበር የመጣሁት። እሺ ከዛም ቢሮዎቹ የሆነ መስሪ ቤት አስገቡኝ። ተሰራልሽ? በዛ አልተሰራልኝም። እንግዲህ ማለት መጣች ሴትዮዋ ወሰደችኝ። መስሪ ናት፣ ይዛኝ ገባች። እሺ ከዛ በቃ የሆነ ሴትዮዋ በጣም ትጮኻለች፣ ጨቃጨቃለች። እኔ ማውራት የለብኝም እሷን ማውራት እንጂ እኔ ለእሷ መልስ መመለስ የለብኝም። በጣም አቃጠለችኝና 5 ቀን ሰራው። ደወልኩላቸውና ያለውን ነገር አስረዳዋቸው። አምቻት ስሉ ወደ ቢሮ መድረሰችኝ ሴትዮዋ። ከዛም ቢሮ እያለው 2 ቀን ቢሮ አደርኩኝና ለዚችኛን ሴትዮ ስለማውቃት የቢሮ ብር ክፈይና ውሰጅኝ ስላት እሺ ወስድሻለሁ፣ እኔ ስጀምሮ አንቺን ፈልግሻለሁ አለችኝና የቢሮ ብር 5200 ድርሃም ከፍላ ወሰደችኝ። ወረቀትሽስ? እንግዲህ ወረቀት አልተሰራም ገና ነው። በቪዚት ቪዛ ነው የመጣሁት። እሺ ያችኛዋ ሴትዮ መታ ካንሲል አድርጋኛለች። ካንሲል ሲደረግ 20 ቀን ምናምን አለሽ አሉኝ። ከዛ እችኛዋ ሴትዮ ወሰደችኝ። እችኛዋን ሴትዮ ኢቃማ አሰር ያሏት። እሺ ኢቃማ አሰራለሁ ብላ የራሷን አይዲ ካርዷን ላከች ምናምን። ግን ሴትዮዋ ደግሞ ኢቃማ ማሰራት አትችልም። ክሎዝ ዶር ኢቃማ ማሰራት አትችልም ሴትዮ። ለዛ ሴትዮ ኢቃማ ማሰራት ስለማትችል እኔ ደግሞ ወደ አውዲ መሄድ አልፈልግም። 2 ዓመት ብቻ ሰርቼ መግባት ፈልጋለሁ። ሴትዮ ኢቃማ ማሰራት እየቻለች አይደለም። እኔ ወይን ሰርቼ በብሬ የራሴ ያሰራለሁ፣ ተውኝና ለስራ ስላቸው አይቻልም፣ አንቺ ወደ ቢሮ ትመለሻለች፣ ሴትዮዋን እንከሳታለን አሉ። ለዚህ ምንድን ነው ማድረግ ያለብኝ? ከዚህ ቤት ጠፋለው ብዬ ስትወስወስ ሴትዮዋን አንለቃትም አሉ። ሴትዮዋ ደግሞ ለእኔ ስትል ነው ይሄን ብር ከፍለሽ አንቺ ገራማ ውስጥ አልገባውም ገና ማለት ነው። ህገወጥ አልሆንኩም። በ2 ወር ቪዚት ቪዛ ነው የመጣሁት። ይህ ሁሉ የሆነው በዚህ በ2 ወር ውስጥ ነው። 2 ወር አልተቃጠለም ገና ሊቃጠል። ያችኛዋ ሴትዮዋ ብሎክ ልታደርግሽ ነው እና ወረቀትሽ ይሰራ አሉኝ። እሺ እችኛዋ ሴትዮ ደግሞ ወረቀቴን ማሰራት አትችልም። ስብርቅርቅ ያለ ነገር ነው ጉዳዩ። ወረቀት ማሰራት አሁን አንቺ ግዴታ ያመጡሽ ሰዎች ነው የአንቺን ጉዳይ መጨረስ ያለባቸው። እነሱ ያመጡኝ ሰዎች አይደለም። ያመጣችኝ ቢሮዎች አመጡና ለመስሪ ሰጡኝ፣ ከፊል መስሪ እንድትሆነኝ ማለት ነው። ከዛን ያ ቤት አልተመቸኝም። ወደ ቢሮ ተመለስኩኝና እኔ ለዚች ሴትዮ ደውዬ የቢሮ ብር ከወሰዱት ጥያቄ አይጠይቁም ብዬ የቢሮ ብር ክፈይና ውሰጂን ስላት እሺ ብላ። አሁን ያለሽበት ቦታ ወረቀትሽን ማሰራት አትችልም? አዎ አትችልም። ግን ብር ከሆነ ግዴታ ወረቀት የሚሰራበትን ሁኔታ ማመቻቸት ነው ያለብሽ እንጂ ለምን መሰለሽ አለቀ። ወረቀት ከሌለሽ እዚህ ሀገር ላይ ሁሉ ነገር ዜሮ ነው። ገብቶሻል? አሁን እኮ
ብር አይደለም ገባል። ብር የሚከፍል ሴትዮዋ ብር ትከፍላለች 5,000 ምናምን ብር ከፍላለች። የቀረው ወረቀቴን ለማሰራት 2,600 ብር ነው አሉ። እሱንም እሺ እኔ እከፍላለሁ አልኩኝ። ግን እኔም ሰው አላውቅም፣ ሴትዮዋም ደግሞ አዲስ ናት እዚህ ሀገር፣ ሰው አታውቅም። እኔ አሁን ግራ ገባኝ። ምንም ግራ አትገቢ። አሁን አንደኛ እሷ ማሰራት የማትችል ከሆነ ሌበርማ እንዴት ትደውላለች? እሷ እኮ ኦልሬዲ እኮ ቪዚተር ነች። አሁን እሷ ራሱ ትያዛለች እኮ ትያዛለች አሉኝ። እሷ ሴትዮዋ ራሱ ትያዛለች አሉኝ። 2 ዓመቷ ነው እዚህ ሀገር ከመጣች የራሱ አይቃም፣ ግን ማሰራት አትችልም። ስለዚህ አሁን አንቺ ወረቀት ማሰራት ዞሮ ፖይንቱ እሱ ነው። እኔ አሁን ልልሽ የምችለው ወረቀትሽን የሚሰራበትን መንገድ ተከተለሽ፣ ህጋዊ መንገድ ተከተለሽ ነው ሜዳ ያለብሽ። አለበለዚያ ወረቀትሽ ካለቀ ተጠናቋል። አሁን ነገ ነው ገራማ ውስጥ የምትገቢ ያለችኝ። ነገ ነው ወረቀትሽ የሚያልቅ አሉኝ። ስለዚህ አራዝሚው። እንዴት አድርጌ ሰው ያስፈልግሻል አሉኝ። ያንን ደግሞ ለማድረግ ማን ሊረዳት የሚችል ሰው አለ በዚህ ዙሪያ ጋይስ? ይሄ ቪዛዋን ሊያራዘምላት የሚችል ሰው አለ? እኔ ቢሮዎቹ ያልሽኝ ሰዎች ጋር እነሱ ጋር ሄደሽ ሌላ ቦታ የሚያስገቡሽ ከሆነ ወይ ራሳቸው ቪዛውን የሚያራዝሙት ከሆነ እሱን ብታደረጊ ነው የተሻለ የሚሆነው። ከዛ ውጪ እነሱ ደግሞ ሰው ፈልጊ እንጂ እኛ ምንም ልንረዳሽ አንችልም አሉ። ውስብስብ ጉዳይ ነው ያው። ዞሮ አሁን ያለሽበት ቤት ምንም ልታደርግልሽ አትችልም፣ እንደነገርሽ ምንም ልታደርግልኝ አትችልም። ስለዚህ ሄደሽ እዛ ቪዛሽን አራዝሚ ያመጡሽ ሰዎች ጋር። ከዛ መጀመሪያ ግን ወረቀትሽ እንዳይቃጠል እኔ ብር አለኝ፣ ብር አለሽ አሉኝ። ብር አለኝ፣ ብር ሴትዮዋ ከፍላለሁ ብላለች። እችኛዋ ግን የሚያሰራልኝ ሰው ያጣሁት። ብር አለሽ ብሎ ሙኒትን አናግሪያት እያሉሽ ነው። ልትረዳት ትችላለች እሷ። ሙኒትን ታውቂያታለሽ? አላውቃትም። እሺ ላይፍ ስትገባ አገናኟት። እሺ ጋይስ ላይፍ ስትገባ ሄደሽ ወይ ደግሞ ኢንቦክስ አርጊላት፣ ጻፊላት በቲክቶክ አካውንቷ። እሺ እንዴት ነው የማገኘው ቲክቶክ አካውንቷን? ሙኒት ነው የሚለዋ፣ ጻፊና ጻፊላት። እሺ ስልክ ቁጥሯ ደግሞ ካላችሁ ደግሞ ስጧት፣ ላኩላት በውስጥ መስመር። እሱ ደግሞ ይቀላል። እሺ እኔ ያለሁት ሻርጃ ነው ያለሁት። በቃ አይዞሽ፣ እሷን ጻፊላት። የተፈጠረው ነገር ነገርያት፣ ታግዝሻለች። እሺ አይዞሽ፣ አውሯት። ስልክ ቁጥር ዋትሳፕ ቁጥሯን ላኩላት። እሺ በውስጥ መስመር ላኩላት። እያለቀሽ ነው? ትንሽ ስለጨነቀኝ ነው የማድርገው ነገር ግራ ገባኝ። አረ ታልቅሽ። ምን ሆነሽ ነው እንዴ? ምን ሆነሽ? ይሄ እኮ የሚስተካከል ነገር እኮ። ኢንሻላህ ዋትሳፕ ቁጥሩ አላችሁ ጋይስ? ዋትሳፕ ቁጥሯ ካላችሁ ጻፉላት። እሺ አይዞሽ። እሺ እሺ፣ አመሰግናለሁ። ቁጥሯን ላኩልኝ ፕሊስ፣ በውስጥ ላኩላት። እሺ እሺ እሺ፣ አመሰግናለሁ። አይዞሽ፣ አታልቅሽ። እንዴ ምንድን ነው? ነፍስም እኮ ይጠፋል። ምን ሆነሽ? ይሄ እኮ በመነጋገር ሰው ጋር እንደዚህ አሁን ሄደሽ ከሌና ናግሪ እንደዚህ በመነጋገር የምትፈጪው ነው። ባዮ ላይ አለ ስልኳ። ኧረ ስንት ሰው ነው የሚገባው ጎበስ? ባዮ ላይ አለ ስልኳ። እሺ ስለዚህ ቲክቶኳ እንትን ላይ ገብተሽ እዛ ላይ አለልሽ። እሺ አለልሽ። ሰላም አሌክስ። ሰላም የኔ እናት፣ እንኳን ደህና መጣሽ። ጨካኝ ሰው መሆን ፈልጋለሁ። ጨካኝ ሰው? በጣም ጨካኝ መሆን ፈልጋለሁ። በቃ ማለት ከጓደኛም በለው ከሁሉም በለው እኔ አልሐምዱሊላህ በአንዱ ቢጎል በአንደኛው በኩል ይሞላልኛል። አላህ አልጣለኝም። አልሐምዱሊላህ በምንም ነገር የጎደለብኝ ነገር የለም። ግን የቀረብኳቸው ሁሉም እኔ ልክ እኔ መወጣጫ ደረጃ ነገር ነው የሚያደርጉኝ። ታውቃለህ፣ ሁሌም ቢሆን እንደዛ ናቸው። እና ባዕድ ተወውና የራሴ ወገኖቼ እንኳን የራሴ እህቶቼን በለው ምንም በለው የሚቀርብ በቃ እንዴት ነው በየጊዜው የሚደውሉልኝ ሆነ የሚያወሩኝ ዞሮ ከኔ የሆነ ነገር ብቻ ሲፈልጉ ነው። እና ሁሌም ቢሆን እኔ በቃ ከዚህ በኋላማ እኔ ቆራጥ መሆን አለብኝ፣ በጣም ክፉ መሆን አለብኝ ብዬ አስባለሁ። እና በቃ እንዴት ነው እንደዛ መሆን የምችለው? በቃ ስለሰለቸኝ ማለት ነው።
እድሜሽ ምን ያህል? አሌክስ እድሜ ተው። የእድሜ ነገር ሲነሳ በቃ አስቸጋሪ ወጣትነትም ሄዷል፣ አልተኖረበትም። ግን አልሐምዱሊላ ያን አልሐምዱሊላ አላለቅስም። ያኔ ሁሌም አላለቅስም እያልኩ ለራሴ ቃል ገባለሁ። አልቅሼ ስለበቃ አሁን እኮ በእድሜ ነው። እድሜ የጠየኩሽ ለምን መሰለሽ? ሰው የሚበስለው በእድሜ ነው አይደለም? አራት በላሽ የሚሰሙሽ ነገሮች ከዛ ይጀምራል። ግን ለምንድነው ራስሽ ላይ ትኩረት ማታረጊ? አረጋለሁ ግን እንዴት ነው? እኔ ብቻ አይደለሁም። በእርግጥ አብዛኛው ጊዜ አረብ ሀገር የምትኖር ሴት በጣም እንዲህ ልባችን ስስ ነው። ወላሂ በጣም ነው ለሰው የምናዝነው ከምልክ በላይ በቃ በጣም እዝነት አለ። እኔ ብቻ አይደለሁም በዚህ ነገር ሳየው። ግን እያኔ ደግሞ ምሁር በጣም በዛ። ሰው ከአንድም ሁለቴ ይማራል ሰው እና ሁሌም ወቅታት አለው ራሴ ለምንድነው አንቺ ክፉ ማትሆኝ እላለሁ። ወላሂ በትንሹ ልንገር፣ ትላንትና የእህቴ ልጅ ትደውልና ቸግሮኝ እንደዚህ ሁኜ ምናምን እያለች በጣም ታለቅሳለች። ሳውዲ 2 ዓመት ሰርታ ነው የመጣችው እና ገና ሳውዲ እያለች ስታዋራኝ ታይ ትንሽ ሰርተሽ ማለት የመቀጠል አላማ ካለሽ ቢያንስ 2 ዓመት 3 ዓመት ሰርተሽ ጨምረሽ ብትመለሽ ለአንቺ ኸይር ነው አልኳትኝ። ከዛም እኔ ኢትዮጵያ መሄድ ፈልጋለሁ ቢያንስ 1 ወር ሰርቼ ሌላ ሀገር ስትል ያው እኮ ነው እዚህም መስራት ነው እዛም መስራት ነው። ስለዚህ ሌላ ወጪ ከምታወጪ እንደኔ ሰርተሽ ብትመለሽ ይሻላል እያልኳት አልሰማም ነገር ብላ ሄደች። ናፍቀዋትም ሊሆን ይችላል ቤተሰብ አላውቅም፣ ግን አለች እና ሄደች። ከዛም በኋላ በጣም ሲቸግራት እኔ እሺ ብዬ 40 ሺህ ብር አስገባውላትኝ እንደ ብድርም ነው። ግን ትስራበት አልሐምዱሊላህ። አንዳንዴ ሰርተው ከተለወጡበት ለአንተ ትልቅ ደረጃ ነው። እና የሚገርመው ነገር ከእናቴ 30 ሺህ ብር ወስዳለች። እኔ ሁሌም በእናቴ ስም ነው የማስገባው እና ያ ብርም የኔ ነው። እሱም ብር ደብቃኛለች ከና አልነገረችኝም። ከዛም ለእነሱም አልትናገርም ከኔ እንደምጠየቅ ብር ለእኔም እንደዛው። ከዛም በማየ አካውንት አስገብቻለሁ እና እማየ 40 ሺህ ብሩን በእጅሽ እንድሰጥሽ አደርጋለሁ ስላት በቃ አበደች። እንዴ ለምን እማየ ጋር ለምን ይደርሳል ምናምን ነገር አለች። እንዴ ምን ችግር አለው ስላት አይ በቃ ማለት እንዴት ነው በየጊዜው እንደምበደራችሁ ነው እና በቃ ሊደብራቸው ይችላል ምናምን አለች። እና ሱብሃንአላህ ለካ ከጀርባዬም እንደዚህም ያደርጋሉ። ገብቷል? እንዴት ብዬ ላስረዳ አሌክሱ? ለእኔ ከኔ ምንም ነገር እንደማትወስድ አስመስላ ከኔ ጀርባ ግን ብዙ ነገር ይሰራሉ። ያ እዛ ጋም ይባክነው ብርም የኔ ነው፣ እዚህ ጋም ወይ እኔም አልተጠቀምኩበትም። ገብተዋል? እኔም እልክላቸዋለሁ በዛም ይወስዳሉ። እማዬ ደግሞ በጣም ገራገር ነች። እንዴት ብዬ ላስረዳክ? በቃ እንዴት ነው ያ ረቢ አብሮ መብላት መጠጣት የለመደች እና የእናቴ ያ መጥፎ ጸባዩ እኔ ላይ አለ። መጥፎ ጸባይ ነው የምለው እኔ ሁሌም ቢሆን ማለት ነው። በጣም መጥፎ ጸባይ እና አንድ ልድገምልክ። ሌላ ጓደኛዬ ነች እና አንድ ቤት ነበር የምንሰራው። በጣም ቸግሯት አንዲት ልጅ አለቻት፣ ወላጆቿ ሙተውባታል እና ከእህቷ ጋር ነው የምታሳድጋት። ወላሂ የ1 ወር ደመወዜን ሰጠዋት። ቸግሮኝ እንደዚህ ሁኜ በቃ እኔ እኮ ልጄ እንደዚህ ምናምን ስትል እሺ ብዬ ሰጠዋትኝ። አላህ ምስክሬ ነው 4 ወር 5 ወር ይሆናል ስልኳን አጥፍታ ዝም አለች። እና እኔ ቂሏ እንደኔ የደደብ ሰው ያለም አይመስለኝም። ምን ሆነች ከስራ ተባረረች ወይ ምን አግኝታ ይሆን ምናምን በጣም ሰለስላለሁ እዚህ እሷ በሰላም እየኖረች። ከዛም በሌላ ሰው አፈላልጌ ስደርስ እንዴ ኧረ ኖርማል ነው እንደውም ማሻላ ደህና እየሰረች ነው፣ እዛ ቤት ጸድቆላታል፣ አይዲ ሁሉ አውጥተውላት እየሰረች ነው አለች። እና ስብሃንአላህ የኔን ብር ላለመክፈል ነው ሲሟን ሁሉ ማጥፋት የፈለገችው እና ኖርማል ነው። እኔ ወላሂ ይሄ ረመዳን ባፌ ጾም ይዣለሁ አፉ ብዬላታለሁ። ለምን ብትል እኔ አላህ አልጣለኝም። እኔ አልሐምዱሊላህ ረብል ዓለሚን በአንዱ ሲጎልብኝ በአንዱ ይሞላልኛል። ፍጹም ጤነኛ ነኝ አልሐምዱሊላህ። ጭንቅላቴም ደህና ይሰራልኛል ማለት አልታመም ያልወደኩላቸውም በእንደዚህ አይነት ሰዎች። ግን በቃ አሁን ላይ ለምን እኔ ክፉ አልሆንም እላለሁ። ግን እኔ ለመሆን ጥሪ እዛው ላይ ነኝ። የዛች የማየ መጥፎ ጸባይ እኔ ላይ አለ። በቃ እኔ ሁሌም ክፉ መሆን ፈልጋለሁ። እማ አንቺ ከአንቺ የወረስኩት ይሄን ነው እላለሁ። እኔ እናትሽ ነው የምትመስዪው፣ ውበትሽ፣ ቁንጅናሽ ምናምን ከተባልኩ ኖ መጥፎ ጸባይ ዋና ያዝኩት እኔ እላለሁ ሁሌም ቢሆን። እና አሌክሶ እኔ ክፉ መሆን ፈልጋለሁ። በቃ እኔ ክፉ መሆን ብቻ ነው የምፈልገው። ትን ቢላቸው እንኳን ውሃ መስጠት አልፈልግም። አይደለም ሌላ ነገር። ደከመኝ፣ እኔ ወላሂ ደከመኝ። አይ ተረጋጊ። ይኸውልሽ እኔ እናት አሁን ምን መሰለሽ፣ አሁን በመሰረቱ አንቺ ክፉ መሆን እፈልጋለሁ ተብሎ ይኸውልሽ አይባልም። ምክንያቱም የፈለገ ነገር ለጥሩነትሽ አንቺ አሁን ፊድባክ ነው እየፈለግሽ ያለሽው፣ ጥሩ ምላሽ ገብቶሻል። ለጥሩ አድርጌ ጥሩ ይመለስልኝ።
ይሄ ትክክል አይደለም። ምክንያቱም አሁን መልካም ባደረግሽላቸው ቁጥር ይሄ የህይወት ህግ ነው። እሺ እንደውም በነገርሽ ላይ ጥሩ ነገር አድርገሽ ጥሩ ከተመለሰልሽ እኮ ነው መገረም ያለብሽ። እዚህ ምድር ላይ የሰው ልጅ የፈለግሽውን ያህል ርቀት ሄደሽ ምንም ነገር ብታደርጊ ላደረግሽው ጥሩ ነገር ጥሩ ሊመልስልሽ አይችልም። ይህን በቃ ወደድሽም ጠላሽም ልትውጩ የሚገባ ሀቅ ነው። ስለዚህ መጥፎ ልሁን አይባልም። በጥሩነትሽ ቀጥይ። አንቺ ከቆሸሹ ሰዎች እኩል አብረሽ ትቆሸሻለሽ። እኔ የማደርገው ነው የምነግርሽ። አሁን በህይወቴ ለማድረጋቸው የትኛውም አይነት ጥሩ ነገሮች በጭራሽ ጥሩ ምላሽ ልጠብቅ አልችልም። እንደውም ስድብ፣ እርግማን፣ ቡጢ፣ ጥፊ ምናምን ካለ ያ ነው ላደረግኩት ነገር ትክክለኛ ምላሽ ብዬ ማስበው። ገብቶሻል አይደል? ስለዚህ ከዛሬ ጀምሮ በጭራሽ መጥፎ ሰው ልሁን ብለሽ ሀሳብ እንዳታቀርቢ ለራስሽ። በጥሩነትሽ ቀጥይ። ይህ ማለት ሰዎች እንደፈለጉ እንዲጠቀሙብሽ ፍቀጂ ማለት ግን አይደለም። ሊጠቀሙብሽ ይችላሉ፣ ግን ራስሽን ገዝተሽ ለሰዎች ጥሩ ከማድረግ መቦዘን የለብሽ። በመልካምነትሽ ነው ወደፊት መግፋት ያለብሽ። መስመር ይኑርሽ። ሰዎች ሁሉ ያሉሽን ሁሉ እሺ ያለሽ ማለት እኮ አይደለም። ገብቶሻል አይደል? ስለዚህ በዚህ መንገድ ነው ማስተካከል ያለብሽ። እሺ እሺ አሌክስ፣ አመሰግናለሁ። እሺ አመሰግናለሁ። አይሰማም? ይሰማል። ድምፅሽ ግን ርቋል፣ አታፍኗ። ኤርፎን የምትጠቀም አይደለም? እሺ ምን እንታዘዝ? ሰሞኑ እያወራሁ እንትን ሰዎቹ ሲጠሩኝ አስወጣኸኝ ሚውት አድርጌ ነበር። እሺ ንገሪኝ። እና ምክር ፈልጌ ነበረ። እሺ ንገሪኝ። ፍቅረኛ ነበረኝ ከዚህ በፊት የተዋወቅነው ኤፍቢ ላይ ነው። ከየት መጣ ፍቅረኛው? መጀመሪያ ፌስቡክ ላይ። ፌስቡክ ላይ እንዴት ተግባባችሁ? እንደ አጋጣሚ የኔ ፕሮፋይል አድርጌ ነበረ። ፕሮፋይል ላይ መጥቶ ላይክ ሰጠኝ። ከዛ እንትን ማለት ጀመረ፣ ማድነቅ ምናምን፣ ዋው ታምራለሽ ምናምን ማለት ጀመረ ልጁ። ከዛ በኋላ እኔም አመሰግናለሁ አልኩኝ። እየሄድን እያለ ወደ ኢሞ ተለወጠ ማለት ነው። ቁጥሩ ልኮልኝ በኢሞ ማውራት ጀመርን። ከዛ እያወራን እያለ 1 አመት ከ5 ወር ሆነ። ዝም ብሎ ኢሞ ላይ እያወራን መጨረሻ ላይ እንደዚህ አለኝ፣ ምን አለሽ ምናምን ይለኛል ሁሌ ማለት ነው። ከዛ ምንም የለኝም ለምንድን ነው የምትጠይቀኝ አልኩት። ምን አለሽ የምትለኝ እኔ ላስተዳድርህ ነው እንዴ አልኩት። ምን አለሽ ምናምን ብለህ የምትጠይቀኝ ለምንድን ነው አልኩት። ስለ እንዴ ግዴታ ታዲያ ለምንድን ነው የተሰደድሽው? በቃ ለእኔ ካልሆን ለማን ነው የተሰደድሽው? ከዛ እኔ እናንተ እኮ የተጋባን ነገር የለም፣ እኔ የተሰደድኩት ለራሴ ነው ምናምን ስለው እንደዚህ መጨቃጨቅ ጀመረ። እኔ አንድን ቀን ብር ልኬለትም አላውቅም። ስለ ብር ሲያወራ ስሙ ሲያነሳው በገንዘብ ነው የምንጀምረው፣ እንጣላለን። ከዛ እንደ አጋጣሚ የሆነ ቀን ብሎክ አደረኩት እና ብሎክ ሳደርገው በሌላ ቁጥር ከፍቶ መጣ ኢሞ ማለት ነው። እንደገና ብሎክ አደረገው በሌላ ይመጣል። ቁጥር ቀይራለሁ፣ በቃ እንትን ከየት እንደሚመጣ አላውቅም ልጁ። ከዛ እንደዚህ ያለኝ ኢትዮጵያ ከገባሽ እኔ እገልሻለሁ አለኝ። እንደዚህ እኔን እንዳንከራተትሽ
1 አመት ሙሉ በባዶ በምን አውርተን አሁን ላይ እንትን የለም ብሎክ እንዳረግሽኝ የሀገር ስገቢ እገልሻለሁ ብሎ ያስፈራራኛል። እኔ ምንም አልፈራሁትም። ያን ስልክ እንደሚቀን ያው ከኔ ሴቶች እንዲማሩ ነው እንጂ እኔ አልፈራሁትም። ልጁ እኔ ባወራሁት ሌላው ይማራል ብዬ ነው ብር እንዳይልኩ ለወንድ በሚል ነው እንጂ እኔ እንትን ብዬው አይደለም፣ ፈርቼው አይደለም። እና ከዚህም በፊት ብዙ ያለ ወንዶች በቃ ይቀርቡኛል፣ እናወራለን። ስለ ብር ሲያወሩኝ እኔ እርቃለሁ፣ ብሎክ ነው ማድረጋቸው። ስለ ብር ካወሩ ማለት ስንት አለሽ የሚለው ነገር ካወሩ ብሎክ ነው። እሱም ብቻ አይደለም ወደ 20 ምናምን ወንዶች ማለት ነው ይገቡልኝ ነበር በውስጥ ከዚህ በፊት ማለት ነው። ከዛ ብር ሲሉኝ እኔ በቃ እቀየራለሁ የብር ስም ካነሱ እና አንተ ምን ትለኛለህ? አሁን በአጠቃላይ ንግግራችሁ በፌስቡክ በተወራው ነገር ነው። አሁን አንቺ የተሸበርሽ እገልሻለሁ ስትገቢ ስላለሽ። አዎ ለምን ብር አትልኪልኝም የሚል ብር ሲለኝ ብሎክ ሳደርገው ለምንድን ነው እንደዚህ የምታደርጊው ብሎ እኔ ተረብሽ እኮ አይደለም። እኔ ሌላ ሴቶች እንዲማሩ ነው በእኔ እገልሻለሁ ሲላቸው ለምሳሌ ይፈራሉ፣ ብር ለመላክ እንትን ይላሉ። እኔ ያው በእኔ ሌላ ሰው እንዲማር ነው። እሺ እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እድሜ ወደ 27 ምናምን፣ ስደት ከወጣሁ 13 ዓመቴ ነው ምናምን። አሁን አንቺ ፌስቡክ ላይ ተዋወቅሽ አስፈራኝ። ለምንድን ነው የምታወሪው? ፌስቡክ ላይ ለምን ትግባባላችሁ? በፌስቡክ ለምን ትተዋወቃላችሁ? ፌስቡክ ላይ ያለ ሰው ፈልጎ የሚመጣው ምን እንደሆነ ነግሬያችኋለሁ። ለማጠቃላይ ምን ፈልጎ እንደሚመጣ አላማው ምን እንደሆነ ነግሬያችኋለሁ። ታፈቅሪዋለሽ? 1 አመት ከምናምን እያወራን እንዴት ፍቅር አይዘኝም? ቆይ አሁን ላይ አይደለም ልጁ ከቦለኩ ቆይ። አሁን ግን ሲንግል ነኝ የምር። ግን ሲንግልነት ደስ እንደሚል ወላሂ ነፃነት አለው። ከማንም አላወራም በቃ በዚህ በብር የተነሳ ማለት ብር ያ ሁሉም ወንድ አንድ አይነት ናቸው ብዬ ነው የማስበው። እሺ ስለዚህ አሁን ምንድን ነው የምትፈልጊው? እኔ የምትመክረኝ ነገር ካለ በዚሁ ሲንግልነት እንድቀጥል ወይስ በመክርሽ ራሽ እንድትሰሪ ነው። ሰው ሀገር ላይ ሆነሽ መጃጃ ላይ ያዋጣል። ፌስቡክ ገለመሌ እያልሽ ምንም አሁን በዚህ ጊዜ በሶሻል ሚዲያ ተዋውቀሽ እንኳን ጤና ሊሰጥሽ አብሮ አደጌ የምትይው ሰው እንኳን ረጅም ዓመት አውቀዋለሁ የምትይው ሰው እንኳን ሊሸመጠጠሽ ይችላል። ስለዚህ አንደኛ ከእሱ ጋር አታውሪ። ከዛሬ በኋላ እንደማይሆንሽ ገብቶሻል። ገና በፌስቡክ የተዋወቀች ሰው ስትገቢ እገልሻለሁ ብሎ ከዛ ተብሽ ከዚህ በላይ ኮሬል ፍራግ የሚባል ነገር የለም። ገብቶሻል። ስለዚህ አቁሚና ከቻልሽ ስልክሽን ቀይረሽ በቃ የት እንዳለሽ አይታወቅም። የሚያውቅሽ እኮ ፌስቡክ ላይ ነው። ከፌስቡክ የዘለለ የምትተዋወቁት ነገር የለም። በቪዲዮ ኮል ምናምን አውርታችሁ ታውቃላችሁ? እኔ በቪዲዮ አውርቼ አላውቅም አንድን ቀን። ከዚህ በፊት በቪዲዮ እያወራን አንዱ ያኔ የተዋወቅ ነው ቲክቶክ ላይ ነው። ከዛ ከለሬ ተቀየረበት። ያ በፊልተር ነበረ ቲክቶክ ላይ ማለት ነው። ኢሞ ላይ ሲመጣ ጥቁር ሆንኩበት እና ምን ጉድ ነሽ አለኝ። ከለርሽ ምን ያ እዛ ጋር ጨረቃ ነው የምትመስለው አለ። ኢሞ ላይ ደግሞ የሌለ ነው አለ። የሌለ ፊልተሩ ነው ታዲያ። ከወደድከኝ ከነ ማንነቴ ነው መውደድ ያለባልኩት። ከዚህ በፊት የጠበስኩት ወንድ የተጣላ ነው በፊልተር የተሸወደው በፊልተር በቲክቶክ ፊልተር ማለት ነው። ኢሞ ሲመጣ ሌላ ሲሆንበት ቀይር አለ። እኔም ደግሞ ስለዚህ አሁን ይሄ ሰው አሁን ቢያገኙሽ ቆዳሽን ነው የሚገፍልሽ ማለት ነው። ምክንያቱም የሚያዩ ቁንጅናና ቁንጅና ብቻ ይሄ ያማረ ነገር ብቻ ነው የሚፈልገው። ገብቶሻል? ስለዚህ አደብግሽ። ተግባባ? ግልጽ ነው አለሽ? ሄሎ ወድቃለች።
እሺ የፌስቡክ ወረርሽኝ ቀጥሏል። ፌስቡክ ላይ ታዋቂው ገልሻለሁ አለኝ እና አሁን ርዕስ ነው። ሰላም አሌክስ። ሰላም ሽ ብዛ። እንኳን ደህና መጣሽ። ባተኝ አመሰግናለሁ። እኔ አንድ እንትን ነበር ማለት በፊት በጣም የሰው ልጅ የሆነ ሲበድለኝ ሲገፋኝ ምናምን ነገር ማለት በቃ ችግር የለውም ብዬ ለፈጣሪ ሰጥቼ ተዋለው ማለት ነው። በቃ ፈጣሪ ነው ብዬ ግን በቃ እኔ ዝም ባልኩበት ሰዓት እኔ እንደ ጅል እኔ ምንም እንደማላቅ ምናምን ነገር እንደዛ ሲያስቡኝ፣ አሁን ደግሞ በቃ ስተኛም ስነሳም አይምሮዬ የሆነ የበቀል ስሜት ነው እየተሰማኝ ያለው። ማለት በጣም ለመተው ሞክራለሁ፣ ግን ለምን እንደ ጅል እታያለሁ ብዬ በቃ የሆነ የበቀል ስሜት ነው አይምሮዬ ውስጥ የሚመጣው። ያንን ነገር እንዴት ነው ማስወገድ የምችለው? በጣም የተሰማበት ነገር ነው። ምንድን ነው የተፈጠረው? ማለት ማንን ነው ስለመበቀል የምታስቢው? በቃ በዙሪያ ያሉትን ሰዎች በሙሉ መበቀል ነው በቃ የምፈልገው። በቃ እኔን የጎዱኝን በሙሉ ማለት ነው። እንደ ጅል ስለመበቀል ነው እያሰብሻለሽ? ምን በቃ አላውቅም። በምን አጋጣሚ ብቻ መበቀል እንዳለብኝ አይምሮ እሱን ነው በቃ እንትን የምለው። የሆነ በቃ የምፈልገው እሱን ነው። የቱ ጋራ ነው እንዴት አድርጊ ነው የጎዱኝን መልሼ የምጎዳው ብዬ አይምሮ ያ ነው የሚያስበው። እሺ ሚዩዝ አርጊና አዳምጪኝ። አንደኛ በቀል የሰው ልጅ አለ። አንቺ ለመበቀል የምታስቢ ከሆነ ዋጋውን አብረሽ ትከፊዋለሽ። የጎዱሽ ሰዎች የሚፈልጉት ይህንን ነው። በነገርሽ ሪያክት እንድታርጊ ይነካኩሽ። አርፈሽ ኑሮሽን ስትኖሪ ትተሽ ስትይ ከፍ ብለሽ ስለመብረር ስታስቢ እንዴት ዝም አለች፣ እንዴት ዳነች፣ እንዴት ምንም አልመሰላትም፣ እንዴት ሪያክት አታረግም ብለው ምን ያደርጋሉ? ይነካኩሻል። በዛ ጊዜ ነው ብልህ መሆን ያለብሽ። ዝም ማለት እንደሞኝ ያስቆጥራል። አዎ ችግር የለውም፣ የልባችሁን ፈጣሪ ያውቃል። እናንተ ለሰዎች ትክክል ሆናችሁ ስለመታየት አታስቡ። ለሰዎች ራሳችሁን ስለማብራራትና የበቀል እርምጃ ለመውሰድ እና የተደረገባችሁን ነገር በዛ ለማካካስ አትሞክሩ። አይካካስም። እንደውም የበለጠ እናንተ አብራችሁ ትቆሽሻላችሁ። መተው ነገሬን ከተተው አይደለም የሚባለው። አለቅ መተው። አንቺ ስትተይ ፈጣሪ ይጀምራል። ገብቶሻል? አንቺ ልክ ስታቆሚ ፈጣሪ ምን ማድረግ ይጀምራል? መናገር ይጀምራል። ገብቶሻል አይደል? በዚህ መንገድ ነው ነገሮችን ማስተካከል ማረም እምትሺ ወደፊት እንጂ የበቀል እርምጃ ውስጥ ብትገቢ እነሱ የሚፈልጉት እሱን ነው። በነገርሽ ላይ አይ በቃኝም አልፈልግም በቀልም ሰላሜ ላገኝ ብለሽ ስትኖሪም ሰላምም አይሰጡሽ። አንቺ ማድረግ የምትሽው በጥንካሬና በከፍታ ከነሱ ከታችኛው ከበደላቸው ከቆሸሸው ነገር ርቀሽ ከፍ ብለሽ መብረር። ያ ነው የተሻለ ሰው ያደርግሽ። ስለዚህ አቁም ይበቃል። እርሻቸው ስንት ወደፊት ብትሄጂ እኮ ስንት እልፍ ጉዳይ እኮ እየጠበቀሽ። ፈጣሪ ለስንት ነገር አጭቶሻል። ገብቶሻል? ሰው ይሄንን ነው ማድረግ ያለብሽ። ተግባባ? አዎ አሌክሶዬ፣ እሺ አመሰግናለሁ። አመሰግናለሁ። እሺ በቀል ስለመበቀል የምታስቡ ሰዎች አላችሁ። ተበዳይ ዝም ሲል ተከሳሽ ይሆናል ሲባል አልሰማችሁም? ዝም ስትይ እንደ ተከሳሽ ትከሰሻለሽ። አንቺ ተበድልሽ ስላላወራሽ ከበቀል ራቁ። በቀል አይጠቅም። ፈጣሪ ሲጀመር በቀሉ ለእሱ እንድትተውለት ነው የሚፈልገው። ይበቀላቸዋል፣ በደንብ አይበቀላቸው ማለት በደንብ እዚህ እጃቸው የሚሰጠው ግን እናንተ አልፋችሁ ስትቀመጡ የሚያቆነጠነጣችሁ ከሆነ አስቸጋሪ ነው።
እንኳን ደህና ቆየኸኝ። እኔ ላማክርህ የፈለግኩት ማለት ነው እሺ እንትን ማለት በነገሮች ላይ ለውሳኔ በጣም ቸገራለሁ እና በዛ ላይ እንድትመክረኝ ፈልጌ ነው። ምንድን ነው መወሰን የከበደሽ? ለምሳሌ ማለት ከዚህ በፊት የምኖርበት ሀገር ነበረ እና እዛ ስኖር አንዳንድ ማለት ጥሩ ሁኔታ ላይ ነበርኩኝ። ከዛ ግን በራሴ ፐርሰናሊ በገጠሙኝ ነገሮች ማለት ራሴን በጣም ዲፕሬሽን ውስጥ ገብቼ ስለነበረ ወዲያው እንትን አልኩኝ። ሀሳቤን እዛ ጋር ያለውን ሌላውን ነገር ትቼ ወዲያው ወደ ሌላ ሀገር ሙቭ አደረግኩ ማለት ነው። ከዛ ግን እዛ ስሜት ወደ ሌላ ሀገር ሙቭ ሳደርግ እዛ ነገሮች እኔ እንዳሰብኩት አልሆኑልኝም እና ጥሩ ሁኔታ ውስጥም አይደለሁም። በጣም ማለት በፊት የነበርኩበት ዲፕሬሽን ሌላ ነው። ግን አሁን ደግሞ ኮምፈርተብል ባለመሆኔ በጣም ጨነቃለሁኝ። በቃ በጣም ኦቨር ስትረስ ውስጥ ነው ያለሁት እና አሁን በቃ ልመለስ ወይ ወደ በፊቱ ቦታ ላለው እዚህ ሊቀመጡ ይላሉ እና ያንን በማሰብ በቃ በጣም ውስጤ ይጨነቃል። በጣም እድሜሽ ምን ያህል? 27 ግን አሁን ምን መሰለሽ የምትጨነቂለት ነገር አብዛኛው ነገር ምናልባት ያንቺ አይደለም ወይ አትኖሪበትም። ውሳኔ ለመወሰን 10 ጊዜ ለክተሽ መቁረጥ በጣም ወሳኝ ነገር። 10 ጊዜ ለክቶ መቁረጥ ማለት አንድ ውሳኔ ከመወሰንሽ በፊት በደንብ አስቢበት። ገብቶሻል? ችግር የለውም የትም አትሄጂም እኮ አለሽ እኮ ምንም ወይ አትሟሚም አይደል? ሰው እያስጨነቀሽ ወይም መወሰን የምትፈልጊው ጉዳይ ከዚህ ከግራ ወይም ከቀኝ እዚህ ይህን ላርግ ይህን አላርግ የሚል ነገር ውስጥሽ ካለ አስቢበት። ቁጭ ብለሽ ጊዜ ወስደሽ ግራ ቀኙን አይተሽ አንዴ ከወሰንሽ በኋላ ግን ወደኋላ እንዳትመለሽ እዛ የወሰንሽበት ጉዳይ ላይ። ብዙዎቻችን ግን ቶሎ እንወስናለን፣ ቶሎ ሀሳቡን እንሰርዘዋለን፣ ቶሎ እንሞቃለን፣ ቶሎ እንቀዘቅዛለን፣ ቶሎ እንስቃለን፣ ቶሎ እንከፋለን። ሁሉ ነገራችን ይህን ቶሎ ቤት ነው። ስለዚህ ውሳኔ ለመወሰን ጊዜ ውሰጂ ማለት ነው። ድምፅ አይሰማም እንዴ? ይሰማኛል። እየሰማሁህ ነው። አይ ከታች የእኔ ድምፅ አይሰማችሁ? ሰሞኑን ቲክቶክ ወዥበር እያለበት ነው። የወየኔ ለነሱ ይሰማል፣ ለአንቺ አይሰማ። እንደዛ እያደረገው ነው። አንቺ ከዛሬ ጀምሮ ውሳኔ ስትወስኝ ውሳኔሽ ላይ በደንብ ታስቦበት ታቅዶበት ቁጭ ብለሽ አመዛዝነሽ ግራ ቀኙን አይተሽ የምትወስኝ ውሳኔ ሲሆን ጤናማ ይሆናል። አለበለዚያ ወይ ግራ አትሆኝ ወይ ቀኝ አትሆኝ፣ ስቃይ ነው የሚሆነው። ሁለተኛ ነገር ጭንቀት ይኸውልሽ፣ ጭንቀት ይኸውልሽ የትም አያደርስሽ። ምንም ነገር ይኸውልሽ፣ ማጣት ያለብሽ ነገር ካለ እጅ ማግኘት ያለብሽን ታገኛለሽ። ምንም ከመሆን ወደኋላ የምትመለሽው ጉዳይ የለም። ተጨንቀሽ ማለት ነው። አስበሽ ተጨንቀሽ ከጸጉርሽ ዘለላ ላይ ኢንች አትጨምሪም፣ ኢንች አትቀንሽ። ለብሮ የምትጨነቅ ይታል ጭንቀቶችሽ አለመጨነቅ። አሁን ለምሳሌ ማናችንም እንኳ አንጨነቅም እኮ አይደለም። ለምሳሌ የሚያስጨንቁ ነገሮች ሲመጡብን እነዚያን ነገሮች አንድ የምናደርገው ወይም የምናስተካክልበት መንገድ ልዩነት ይፈጥራል እንጂ ሁሉም ሰው እኮ ይጨነቃል። መጨነቅም ጭንቀቱን ግን ማኔጅ ማድረግ የሚችል ሰው አለ። ገብቶሻል? ስለዚህ መጨነቅ አቁመሽ አሁን ያሉሽ ውድ የምትያቸው በጣም ጥሩ የሆኑ ነገሮችሽ ላይ ትኩረት አድርጌ ማለት ነው። እሺ እሺ እሺ፣ አመሰግናለሁ። ጸሎት አድርጊ ደግሞ። እሺ እሺ፣ ጸልያለሁ። እሺ፣ ቴንክ ዩ። እሺ፣ መልካም ቀን ለአንተ። መልካም። እሺ እሺ ጋይስ ሜምበር ሆናችኋል። በኋላም ሰጣችኋለሁ። እሺ በኋላም ሰጣችኋለሁ። በየመሀሉ ስለምሰጣችሁ ችግር የለም። እሺ በር ጋር አሁን በቃ ማውራት ያው ስለ ፍቅረኛ ወይም ደግሞ ስለ ባለቤት ያለንበት ናልሽ ይሰማል። አሌክስ ይሰማል? ይሰማል። እኔና ፍቅረኛ የተዋወቅ ነው በጣም ረጅም ጊዜ ነው፣ ቆይተዋል።
5ኛ ክፍል ሆነን በልጅነታችን ነው የምንተዋወቀው። ከዛ አሁን ቢያንስ ወደ 11 ዓመት ምናምን ይሆነናል። እስከ 10ኛ ክፍል አብረን ተምረን 10ኛ ክፍል ላይ እንትን አልመጣልኝም፣ ውጤት አልመጣልኝም ነበረ። ይሰማል? ይቅርታ። እሺ ስራ ቦታ ነው። እሺ ችግር ይሰማሻል? ከዛ እኔና ይሰማኛል። እና እኔና እሱ ቢያንስ 10 ዓመት ይሆነናል። እኔ 10ኛው ክፍል ላይ ውጤት ስላልመጣልኝ ወደ አረብ አይዞሽ እና ወደ አረብ ሀገር ለመምጣት እንትን አልኩኝ። እሱ እዛው ቀጠለ ትምህርቱን 11ኛ ክፍል ገባ። እኔ ደግሞ ወደ አረብ ሀገር መጣሁ ማለት ነው። ከዛ ወደ አረብ ሀገር የመጣሁት 2011 ላይ መጣሁኝ። እዚህ እናወራለን። ያው ጓደኛሞች ፍቅረኛሞች ናን የልጅነት ስለሆነ ማለት ነው። ከዛ እስከ 2013 ድረስ አብረን እናወራለን። እሱም ምንም እዚህ ሆኜ እንኳን ብር ምናምን እንደዚህ የሚጠይቅ ወንድ አልነበረም በዛ ሰዓት ማለት ነው። አይጠይቀኝም። እኔም በራሴ እየሰራው የሚፈልገው ነገር ለራሴ ያስቀምጣለሁ። ቤተሰብን መርዳት ካለብኝ እናቴን ይረዳል ነበረ። ከዛ ቆየው እና 2013 ላይ ኢትዮጵያ ገባሁ። ኢትዮጵያ ስገባ ሽማግሌ ልኮ እሱ ትምህርቱን 12ኛ ላይ አቋርጦ ስለነበረ የግል ስራ ጀምሮ ነበረ። የግል ስራ እንደዚህ ልብስ ቤት ምናምን እየሰራ ነበረ። ከዛ ሽማግሌ በቤተሰብ ልኮ ቀለበት አደረገን። ቀለበት ካደረገን በኋላ ያው ቤተሰብ በፊትም ይተዋወቃሉ፣ ምክንያቱም የአንድ ሀገር ልጆች ስለሆነ ማለት ነው። ከዛ እንደ ቅልቅል ተደርጎ ቀለበት ካሰረን በኋላ አንድ ላይ መኖር ጀመረ። አንድ ላይ ስንኖር ያው እኔ በያዝኩት ብር የተወሰነ ብር ነበር የራሴ የምፈልጋቸው ነገሮች ቤት ውስጥ እሱም አሟልቷል የተወሰነውን። እኔም ደግሞ የማያቸው ነገሮች በራሴ ገዛዝቼ ምናምን አንድ ላይ እየኖርን እያለ ስራ ክፈትልኝ ወይም ደግሞ እኔ ያለችን ብር ቤተሰብ ጋር ማዘርጋ ያለችን ብር አለች፣ እሷን ልጨምርና አንተ ጨምረልኝ ስራ ልስራ ወይም ደግሞ ይሄ አንተ ልብስ ቤት የምሰራውን እዛ መጥቼ እኔ ልስራ ምናምን አልኩት። የቤት መቀመጥ ያው ሴት ልጅ ከባድ ነው ታውቃላችሁ። ከዛ ሲለው አያለኝ አይ ሲለኝ ከለክለኝ። እንዴት ለምን ትከለክለኛለህ? የቤት መቀመጥ ይደብረኛል ምናምን ብዬ አወራሁት። ከዛ እሱም ለካ ስራ ቦታ ላይ ይሄን ያህል ገቢ የለውም፣ ብዙ ገበያ ስለሌለ እንትን እያለ ስራውን ለመቀየር ራሱ እያሰበ ነበር። እና ከዛ አይ እኔ አሁን ስራውን ልቀይር ነው ሲጀምር ምናምን ሲለኝ በቃ እንደዛ ከሆነ እኔ ልሄድ። አሁን በዚህ መሀል ወደ 6 ወር በላይ ምናምን እየሆነን ነው አንድ ላይ እየኖርን እያለ ማለት ነው። ከዛ ሲለው በቃ እኔ አረብ ሀገር ልሄድ ተመልሼ እጄ ልስራ የሆነ በቃ እኔ በራሴ በግል የምሰራው ስራ የምፈልገው ስራ ነበረ። እሱን ለመስራት ግዴታ ብር ስለሚያስፈልገኝ ተጨማሪ ሊሄድና ልስራ አልኩት። ከዛ አይ አያስፈልግም መሄድ አይጠበቅብሽም እዚሁ እኔ አስተዳድርሻለሁ ምናምን አለኝ። እውነቱን ለመናገር ግን እንደዛም ሆኖ እሱ ላይ ደስታ ላይ በጣም ይጨናነቃል። የሚፈልጋቸው እኔ ራሱ የምፈልገው እንደ ልብ ማድረግ አልችልም ነበረ፣ ለሴት የሚያስፈልገኝ ነገሮች ማለት ነው። እሱን መጠየቅ ደግሞ ይደብራል። እኔ በግሌ ይደብረኝ ነበር። ከዛ አልኩኝና በቃ የሆነ ከተወሰነ ጊዜ በኋላ እሺ በቃ ከፈለግሽ ሂጂ አለኝ እና የተወሰነ ብር ጭማሪ ሰጥቶኝ 2014 ላይ መጣሁኝ ወደ ኳተር። እንደውም 2022 በፈረንጆ
ነው አንተን መከታተል የጀመርኩት በዚህ አጋጣሚ እዚህ ሀገር ስመጣና ከዛ መጣሁኝ እሰራለሁ። ስሰራ አሁን ተጋብተናል የሚለው አስተሳሰብ ይዞ ምን ማለት ጀመረ። አሁን በቃ እንደ በፊቱ ዝም ብዬ አልጠይቅሽም ብር ምን ያህል እንደምታገኝ ምናምን ስለማልጠይቅሽ አሁን አግዥኝና መሬት እንግዛና ቤት እንስራ አለኝ ሲለኝ እኔም አስቤበት በቃ እንደዛ ከሆነ አዎ ቤት ስለሚያስፈልግ ኢትዮጵያ ላይ ዋናው ቤት ስለሆነ መሬቱን እንገዛለን እሺ ብዬ እየሰራውን መሬት ገዛን። ህጋዊ የሆነ እሱም የሆነ የተወሰነው ብር አግዞኝ ህጋዊ መሬት ገዛን 2016 ላይ በኢትዮጵያ። ከዛ ከገዛውን በኋላ በሁለታችን ስም ነው የተገዛ። ከዛ ተገዛ። ትልቅ ወንድሜ ያለኝ እሱ እንትን ካለ በኋላ ሄዶ እሱም አይቶ ተገዛ ይሄ መሬት። በቃ አሁን ቤቱን ጀመር አለ። ከዛ ቤቱን ስናስጀምር ምን ማምጣት ጀመር ያለክስ እኔ ብቻ ላይ ማድረግ ጀመረ። አሁን የሚያስፈልገው ብሎኬቶች፣ አሸዋ፣ ድንጋይ ምናምን ይሄ የሚያስፈልጉ በጣም ብዙ ወጪ ስለሚያስወጣ በቃ አብዛኛው እኔ ላይ መተው ጀመረ። እሱ በግል የሚያገኛቸውን ብሮች አያግዘኝም። ከዛ እኔ የሆነ የተወሰነው ነገር ቤተሰብ ጋር እንደዚህ የክፍለ ሀገርም ልጅ ወደ ክፍለ ሀገር አካባቢ ስለሆንኩኝ ቤተሰብ ላይ እንደዚህ ማዘርጋ አስቀምጣለሁ የተወሰነ ብር ማለት ነው። ለወደፊት የሆነ ብቸግረኝ ምናምን ብዬ እሷ ጋር ለካ የሆነ የእሱ ጓደኛ ታላቅ ወንድሜ ጓደኛ ነው። የኛ ቤት ይመጣና እንደዚህ ሲያወሩ ይሰማል። እኔ ቤተሰብ ጋር ብር እንደማስቀምጥ በወሬ ደረጃ ሲሰማ ከዛ እንዴት ቤተሰብሽ ጋር ብር ታስቀምጫለሽ? እንዴት ለቤተሰብሽ ብር ትልኪያለሽ? እሱ ለእነሱ እንደሚልኮ ነገር አድርጎ ማለት ነው። ለምን ቤተሰብ ታግዣለሽ? አንቺ ከዚህ በኋላ እኮ ባለ ትዳር ነሽ ምናምን፣ ብርሽ መዋል ያለበት ሁሉ ነገር ትዳር ላይ ነው ምናምን ማለት ጭቅጭቅ ጀመረ። ከዛ እንደዛ እልህ አስዞኝ እንደዛ ከሆነማ እኔ ብቻ ለምንድን ነው ብር እንትን የሚለው የምሰራው ቤቱ ነው። እንደዛ ከሆነ እኩል ነው የምትሰራው አልኩት። እኔ ይሄንን ከዝገዛ አንተ ይሄንን ትገዛለህ ማለት ጀመርኩኝ። ከዛ እንደዛ እየተባለ እየተወራ እያለ ከዛ በቃ ጭራሹንም ከሰራሹ ስሪ ካልሰራሹ የራስሽ ጉዳይ የሚል ነገር አመጣ። ምክንያቱም አብዛኛው ብር ወጪ እስከዛሬ ድረስ እኔ ስላወጣ ብትጎዳም ራሷ ነች እንጂ እኔ የምጎዳ ነገር የለም የሚል አስተሳሰብ ማለት ነው። ከዛ እነዛ ሲለኝ በቃ ቶኩኝ። እሱ ላይ ብር መላክ ጀምረ በራሴ አካውንት ከዚህ ሆኜ የንግድ ባንክ ይሄ አፓላ አይደለ በሱ ምናምን በራሴ መንቀሳቀስ ጀመርኩኝ። የራሴን አካውንት ውክልና ሰጥቼ ከዛ በኋላ ምናምን ብዬ ማለት ነው። ከዛ ብር በራሴ ያስኩኝና ቁጭ አልኩኝ። አሁን 1 አመት ሆነን እንትን ይለኛል በቃ ብር ይሄን ብር ካልሰጠው እኔ ሰጥቼ እሱ ቤቱን ካላሰራ እኔን አያወራኝም። ቤቱን ደግሞ አያሰራም። አሁን ቤቱ ተጀምሮ ግማሽ ላይ ነው ያለው። እኔ ካላረኩኝ እሱ ማረግ አይፈልግም። ከዛ አሁን ለቤተሰብም ደግሞ እንደዚህ እኮ እሱ እንደዚህ እያደረገ ነው ማለትም ደግሞ ደበረኝ። ለሱ ነገርኩት ብዙ ጊዜ። ለምንድን ነው እንደዚህ የምታደርጉ? በቃ ካልፈለክ ንገሪኝ እንድናቋረጥ። ምክንያቱም እኔ ከዚህ በኋላ ብቻዬን ለምንድን ነው እኔ በራሴ ብቻ ቤቱን የምሰራው? ቤቱ ደግሞ በዛ ሰዓት ሰፋ አድርገን ነው ያስጀመርነው። ይህ ዝም ብሎ በአንድ ሰው ጉልበት ብቻ የሚያልቅ ቤት አይደለም። እና ለምንድን ነው እንዲህ የምታደርገው ስል በቃ ከሰራሽ ስሪ ካልሰራሽ የራስሽ ጉዳይ እንጂ በአቅሜ ነው ማሰራት የምፈልገው። ሲጀመር አንቺ ታግዥኛለሽ፣ አንቺ አብዛኛውን ትችያለሽ ብዬ ነው የጀመርኩት ምናምን እያለ በጣም እንትን እያለ እየተናገረ ስለሆነ በዛ ምክንያት አሁን ቤቱም ግማሹ ላይ ቆሟል። አሁን እኔ ምንድን ነው ማድረግ ያለብኝ? አሁን እየሰራሽ
የት ነው የምታስቀምጪው ገንዘብሽ? አሁን በራሴ አካውንቴ ላይ ነው እያስቀመጥኩ ያለው። እሱ ስራ አለው? ይህን የግል ስራ አለ። ስለዚህ አንደኛ ገንዘብሽን አትላኪ። ተናግሬያለሁ ብዙ ጊዜ። ብራችሁን አትላኩ ጎበዝ፣ ብራችሁን አትላኩ። ትዳር እንኳን ቢሆን ይህ ስራ እሱ እናንተም ስሩ። ከዛ ስትሄዱ ተነጋግራችሁ ነው ያንን ገንዘብ በጋራ የሆነ ምን እናድርገው፣ ንግድ እንጀምር፣ ስራ እንስራ፣ እናጥፋው ራሱ ከሆነ በጋራ ነው መሆን የለበት። ግን ሰው ሀገር ሆናችሁ ገንዘቡን ትልኩትና ፋይናሊ ምን ይፈጠራል? ያ ሰው ገንዘቡን አጥፍቶት ወይ ከጊዜያችሁ አልሆናችሁ፣ ወይ ከገንዘባችሁ አልሆናችሁ፣ ወይ ከህይወታችሁ አልሆናችሁ፣ እንዲሁ ባክናችሁ ትቀራላችሁ ማለት ነው። ገንዘቡን ያዥው፣ ከማንም ጋር ምንም አትመላለሽ፣ ለማንም ምንም አታብራሪ። ቅድሽንም ገንዘቡ እቁብ ገባው በይ፣ ምን ችግር አለ? እኮ ቀላል ነገር እኮ እቁብ ገባው። እዚህ ጓደኞች እንትን ብለው በቃ እቁቡ ሲወጣ ለጋራችን ነው ችግር የለውም እቁብ ገብተናል ገብቻለሁ ምናምን ብለሽ ነገር ገብቶሻል አይደል? ከዛ በኋላ ስቴጅ የምትመካከሩበት ጉዳይ ይሆናል ማለት ነው። ብዙ የሚያሳስብሽ ነገር አይደለም። ገብቶሻል አይደል? ግን አሁን በማስተዋል ነው መንቀሳቀስ ያለብሽ። ብሩን ያዥው እንዳይጠፋ። ሁለተኛ እንደዚህ አይነት ምክንያት ከሰጠሽ ለአንቺም ጥሩ። ገብቶሻል አይደል? በቃ ነገ ከነገ ወዲያ አጨቀጭቅሽ እቁብ ገብቻለሁ ብሩን ለጋራችን ነው የምናውለው ነው አልቅ። ተግባባ? እሺ አሌክስ። እሺ ያው አሁን በእርግጥ በራሴ አሁን ብሩን ይዣለሁ፣ ግን ደግሞ ያው ቤቱን አሁን ግማሽ ላይ ስለቆመ ያው አሁን ብሩን አስቀምጬና ስትገቢ መጨረስም ካለብሽ እዛው ተነጋገራችሁ ነው የምጨርስ ያለብሽ እያልከኝ ነው መሰለኝ። እንግዲህ ምንም ጥያቄ እንደዛ ነው መሆን ያለበት። ገብቶሻል አይደል? ጊዜ ስትሄጂ ነው ሁሉ ነገር የሚደርሰው። ተግባባ? አመሰግናለሁ። ጋይስ ዛሬ ኔትወርክ ማለት ነው በዚህኛው ስልክ አድርጌው ሊያሳብደኝ በቃ እየተቆራረጠ ጋይስ በቃ ሰዓታችንን አልቋል። ድሪንክ ዋተር እዚህ ውስጥ በማንኛውም ሁኔታ ውስጥ በእውነት ከእናንተ ጋር የማሳልፈው ጊዜ በምንም በቢሊየን ብር አልቀይረውም። እሺ ምክንያቱም ጾመኛ ሰዎች ስላሉ ውሃ መጠጣት፣ ምግብ መብላት ምናምን እነሱን መረበሽ ገብቷቸዋል። ሰው እንደዛ እናደርጋለን። ባላችሁበት ሰላማችሁ ይግባ፣ እድሜና ጤና ይስጣችሁ፣ የነካችሁት ሁሉ ወርቅ ይሁን፣ እግር እርጥብ ያርጋችሁ፣ ያልታሰበ ሲሳይ ይስጣችሁ፣ በሄዳችሁበት ፈጣሪ ክብርና ሞገስ ይሁናችሁ፣ ክፉ አይንካችሁ፣ ጤናውን ፍቅሩን ሞገሱን ጨምሮ ይስጣችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር ያላችሁ